ከዕለታት በአንድ ቀን አንድ ራስ ወዳድ የማይታመን ቀበሮ ነበር። በዚህም ምክንያት በጫካው ውስጥ የሚገኙ ሌሎች እንስሳት አይቀርቡትም ነበር። ከሱ ጋር ጓደኛ መሆን አይፈልጉም ነበር። በዚህም ምክንያት የሚኖርበትን ስፍራ ለመቀየር ተገደደ። ከትልቁ ተራራ ስር ወደሚገኘው ዋሻ ለመኖር ሻንጣውን ይዞ ሄደ። አንድ ቀን ታዲያ ከሩቅ ስፍራ የመጣች አንዲት ዝይ ከዋሻው በላይ በሚገኘው ዛፍ ላይ በራ መጣች። ቀበሮ በደስታ ተሞልቶ ከዋሻው ወጣ። ጓደኛ ያገኘ መሰለው። ቀስ ብሎ ተጠጋትና እንደምን አደርሽ ወይዘሪት ዝይ አለና ሰላምታ ቀረበላት። ጓደኛ ትፈልጊያለሽ ብሎ በትህትና ጠይቃት። በጣም ደስ ይለኛል፣ ግን የማትታመን ቀበሮ እንደሆን ካውቃለሁ። እንዴት ላምንህ እችላለሁ ብላ በጥርጣሬ ጠየቀችው። እዚህ ምንም ጓደኛ የለኝም፣ ልታምኚኝ ትችያለሽ። ደግሞ ምርጥ ጓደኞች እንደምንሆን ተስፋ አደርጋለሁ አላት። ዝይም ሐሳቡን ተቀበለች። ከጥቂት ደቂቃዎች በኋላ ቀበሮ ምግብ አቅርቦ ሊበላ ሲል ዝይ ትዝ አለችው። ከዋሻው ወጥቶ አዲሷን ጓደኛውን አብረው እንድትበላ ጠራት። ዝይ በቀበሮ ግብዣ በጣም ደስ ብሏት ወደ ዋሻው ገባች። ቀበሮ የሰራው ሾርባ ገና ወደ ዋሻው ስትገባ ሽታው አወዳት። ከዚያም ለሁለቱም የተዘጋጀውን ሾርባ በዝርግ ሳህን አድርጎ አቀረበ። ሁለቱም ሊበሉ በጠረጴዛ ዙሪያ ተቀመጡ። ሾርባዬን እንደምትወጂው ተስፋ አደርጋለሁ አላት። ቀበሮ በደስታ ሾርባውን ማጣጣም ጀመረ። ዝይ ግን እንዴት መጠጣት እንዳለባት ግራ ተጋባች። አፏ ሾርባውን ለመጠጣት አልተመቸውም። አንድ ወይም ሁለት ብቻ ነበር የሩዝ ፍሬ መብላት የቻለችው። ቀና ስትል ቀበሮ በልቶ ጨርሶ ነበር። የሆነውን ልብ ባለማለቱ ዝይ በቀበሮ ተናደደችበት። ለሷ በሚሆን መልኩ ምግቡን አላቀረበላትም። እንዴት ነው አላላትም። ግን የቀበሮ እንግዳ ስለነበረች ምንም ሳትናገር ዝም አለች። አሁን መሄድ አለብኝ፣ ስለ ምግቡ በጣም አመሰግናለሁ አለችው። እንዴ አልጨረስሽም እኮ አልጣፈጥሽም እንዴ? እንግዲህ ችግር የለም፣ ያንቺንም ፋንታኒ መብላት እችላለሁ አለና የሷን ሳህን አንስቶ መብላት ጀመረ። እሷም በቀበሮ ሁኔታ በጣም በመናደድ ትታወጣች። ዝይ ቤቷ ደርሷ እንኳን ንዴቷ አልበረደላትም ነበር። ምንም እንቅልፍ አልወሰዳትም ነበር፣ ምክንያቱም በጣም ርቧት ነበር። በዛ ላይ ደግሞ በጓደኛዋ ተግባር በጣም ተናዳ ስለነበር ነው። ሁለታችንም የተለያየን እንስሳ ነን። ቀበሮ ደግሞ ይህንን መረዳትና መቀበል አልቻለም። ግን እንዴት ሊረዳ ይችላል ብላ አሰበች። ስታስብ ቆየችና አንድ ሀሳብ ብልጭ አለላት። ቀበሮን ማስተማር እንዳለባት አሰበች። በጠዋት ተነስታ የቀበሮን በር አንኳኳች። እንደምን አደርክ ቀበሮ ጓደኛዬ? ዛሬ እራት እኔ ነኝ የምጋብዝህ፣ እንዳትቀር አለችው። ቀበሮ ስለ ግብዣው በጣም ደስ አለው። በጣም አመሰግናለሁ ጓደኛዬ፣ ጓደኛሞች በመሆናችን እኮ እኮራለሁ አላት። ዝይ እራቱን በደንብ አዘጋጀች። ጠበብ ያለና ረዘም ያለ መመገቢያ አዘጋጀች። ቀበሮ መመገቢያው ውስጥ ሩዝ ጨመረች። እንዲሁም በአፉ ጠበብ የሚል ኮዳው ውስጥ ውሃ ጨምራ አዘጋጀችለት። ከዚያም ቀበሮ መጣ። እንዴት እንደረበኝ ብታይ ጓደኛዬ፣ ነይ ቁጭ ብለን እንብላ አላትና ተቀመጠ። እሷም ተቀመጠች። መልካም ምግብ አለችው። አጠገቡ የተቀመጠውን አንገተ ጠባብ መመገቢያ አንስቶ ለመብላት ቢሞክር አቃተው። ውሃውንም ለመጠጣት ቢሞክር አቃተው። ብዙ ታገለ፣ ግን አልቻለም። ዝይ በቀላሉ እየተመገበች ነበር። ቀጠን ያለው መመገቢያ ለአፏ ምቹ ነበር። ቀበሮ ሹካ ተጠቅሞ ለመብላት ሞከረ፣ ግን ከአንድ ወይም ከሁለት የሩዝ ፍሬ በቀር ያገኘው አልነበረም። እሱ ሲታገል ዝይ በልታ ጨርሳ ነበር። የቀበሮን ሁኔታ ስትከታተል የነበረችው ዝይ ውድ ጓደኛዬ፣ ምን ነው እየበላህ እኮ አይደለም? አልወደድከውም እንዴ? መብላት ብችል ጥርቅ አድርጌ ብለው ነበር፣ ግን ይህን ምግብ ያቀረብሽበት ነገር አላስበላልኝ። ለእኔ የሚሆን አይደለም። ለአንቺ አፍ ምቹ ቢሆንም እኔ ግን አልቻልኩበትም አላት።
ዝይ እንደዚህ እንደሚመልስለት ታውቅ ነበርና ፈገግ አለች። አየህ ጓደኛዬ፣ አንተ ቤት ጋብዘኸኝ የነበረበትን ሁኔታ ታስታውሳለህ? እኔ ካንተ ቤት የወጣሁት በጣም ርቦኝ ነው። ምክንያቱም አንተ ያቀረብክልኝ መመገቢያ ለኔ የሚሆን አልነበረም። ምንም አልቀመስኩም ነበር አለችው። ቀበሮ የሰራው ስህተት ገባው። ለጓደኛው ሰፊ ሳህን በማቅረቡ ትክክል እንዳልነበርና ምን እንደሚያስፈልጋት አለመጠየቁ አሳዘነው። ጓደኛዬ በጣም አዝናለሁ። የሰራሁት ስራ ትክክል አልነበረም። ልረዳሽ ይገባ ነበር። ራሴን ብቻ በማዳመጥ ተርበሽ እንድትይጂ አድርጌያለሁ አላት። ችግር የለውም ጓደኛዬ፣ አሁን ከተረዳኸኝ ጥሩ ነው። ሁለታችንም ልዩነታችንን ማወቅና መተሳሰብ ይኖርብናል። ጓደኝነት ማለት ይሄ ስለሆነ ማለት ነው አለችው። እውነት ነው አለ ቀበሮ። ከዚያም ዝይ ከዕቃ ማስቀመጫው ውስጥ ዝርግ የሆነ ሳህን አመጣችና ሩዝም አድርጋ ሰጠችው። ቀበሮ በቀላሉ ሩዙን እያጣጣመ በደስታ መብላት ጀመረ። ምግቡን በልቶ እንደጨረሰ ከተቀመጠበት ተነስቶ ሊሄድ ሲል አንድ ሀሳብ መጣለት። ጓደኛዬ ዝይ፣ አንዱ መመገቢያ ኮዳሽን ለምን እኔ ጋር አይሆንም አላት። እኔ ጋር ስትመጪ በራስሽ በሚመችሽ መመገቢያ እንድትመገቢ ይሆናል እባክሽ አላት። እሷም ደስ አላት። አንተ የምትተመን ጥሩ ጓደኛ ነህ። መከባበር ያለበት ጓደኛ ደግሞ መጨረሻው የሚያምር ነው አለችው። ሁለቱም መሳቅ ጀመሩ። ከወራት በኋላ ዝይ አየሩ እየተቀየረ ክረምት እየገባ በመሆኑ ሌላ ቦታ ለመሄድ ወሰነች። ቀበሮ ጓደኛው ትታው ልትሄድ በመሆኑ አዝኖና ተከፍቶ ቤቷ ሄዶ ሸኛት። እሷ ብትሄድም የተናገረችውን አልረሳም። ቀድሞ ወደሚኖርበት ጫካ ተመለሰና ጥሩ ጓደኛ ለመሆን ሞከረ። ከሌሎች ጋር ጥሩ ጓደኝነትን ፈጠረ። ቀስ በቀስ እንስሳቱ እየቀረቡትና ጓደኛው እያደረጉት መጡ። ከጊዜ በኋላ ብዙዎች እንስሳት ጓደኞቹ እየሆኑ መጡ።